energy trade waterway in which Houthi attacks in the Red Sea could also loop into this conflict. የየመን የውጭ ጉዳይ ሚኒስትር የሁቲ ታጣቂዎች ኢራን በሆርሙዝ የባህር ሰርጥ ላይ የምትከተለውን የቁጥጥር ስልት በቀይ ባህር ላይ ለመድገምና ዓለም አቀፉን የባህር ንግድ መስመር ለመቆጣጠር እየሞከሩ ነው ሲሉ ተናገሩ። እንደ የመን የውጭ ጉዳይ ሚኒስቴር መግለጫ የሁቲ ቡድን በቀይ ባህርና በባበል መንደብ የባህር ወሰን ላይ የሚያደርገው እንቅስቃሴ የኢራንን ቀጠናዊ የበላይነት የማስፋት እቅድ አካል ሲሆን ይህም በዓለም አቀፍ የባህር ትራንስፖርትና ደህንነት ላይ ከፍተኛ ስጋት ደቅኗል። በሳውዲ ሪያድ መግለጫም የሰጡት በዓለም አቀፍ ደረጃ እውቅና ያለው የየመን መንግስት ተወካይ ዓለም አቀፉ ማህበረሰብ ለሁኔታዎች የሰጠው አነስተኛ ትኩረትና ቸልተኝነት የሁቲ አማጽያንን የበለጠ እንዳበረታታቸው ተናግረዋል። በዓለም አቀፍ ደረጃ እውቅና የተሰጠው የየመን መንግስት የውጭ ጉዳይ ሚኒስትር አፍራህ አብድልአዚዝ አልዙባ ለጋዜጠኞች በሰጡት መግለጫ ኢራን ሆርሙዝን እንደዘጋችው ሁቲም የአብዮታዊ ዘቡን ፈለግ የመከተል አዝማሚያ ማሳየቱ ለቀጠናው ረፍት አልባነት አጋዥ አካል ሆኖ መነሳቱን አመላካች ነው ብለዋል። ሚኒስትሯ አክለውም ሁቲዎች የኢራንን ሞዴል ለመኮረጅ ይፈልጋሉ። ይህም ወደ ፋርስ ባህረ ሰላጤና ወደ ቀይ ባህር የሚያስገቡትን ሁለት ዋና ዋና የባህር ሰርጦች ሙሉ በሙሉ የሚዘጉ ይሆናሉ ሲሉ ስጋታቸውን አስቀምጠዋል። የባበል መንደብ የባህር ሰርጥ ቀይ ባህርን ከኤደን ባህረ ሰላጤና ከሰፊው የህንድ ውቅያኖስ ጋር የሚያገናኝ ሲሆን ልክ እንደ ሆርሙዝ ሰርጥ ሁሉ የዓለም ምጣኔ ሀብት ጉልህ ድርሻ በዚህ መስመር በሚደረገው ያልተቋረጠ የባህር ትራንስፖርት እንቅስቃሴ ላይ የተመሰረተ ነው። በዓለም አቀፍ ደረጃ ከሚጓጓዙት የዕቃ መጫኛ ኮንቴነሮች አጠቃላይ መጠን 40 በመቶ ያህሉ እንዲሁም ከጠቅላላው የዓለም ንግድ ከ12 እስከ 15 በመቶ የሚሆነው በቀይ ባህር በኩል የሚያልፍ ነው። የየመን መልክዓ ምድራዊ አቀማመጥ የሀገሪቱን ምዕራባዊ ክፍል ለሚቆጣጠረው አካል በባበል መንደብ የባህር ትራንስፖርት ላይ ከፍተኛ የማዘዝና የመቆጣጠር ኃይል ይሰጠዋል። መረጃዎች እንደሚያመላክቱት በቀይ ባህር በኩል የሚያልፈው የባህር ንግድ እንቅስቃሴ ቀድሞውኑ እየቀነሰ የመጣ ሲሆን እሁድ ዕለት በአካባቢው ማለፍ የቻሉት 11 የሸቀጥ ጫኝ መርከቦች ብቻ ነበሩ። የአልዙባ አስተያየት የተሰማው በአንድ በኩል በሁቲዎች በሌላ በኩል ደግሞ በሳውዲ አረቢያና ዓለም አቀፍ ደረጃ እውቅና ባለው የየመን መንግስት መካከል ያለው ውጥረት በከፍተኛ ሁኔታ በጨመረበት ወቅት ነው። በዚህ ወር መጀመሪያ ላይ ሁቲዎች ወደ ሳውዲ አረቢያ በሚሄዱና ከሳውዲ አረቢያ በሚወጡ በቀይ ባህር ላይ በሚንቀሳቀሱ መርከቦች ላይ የባህር ላይ ከበባ ማወጃቸውን ተከትሎ በሳውዲ አረቢያ ግዛት ላይ ሚሳኤሎችንና ድሮኖችን ተኩሰዋል። ሳውዲ አረቢያ የምትደግፈው የየመን መንግስት ለተጨማሪ ግጭትና ውጥረት ዝግጁ መሆኑን አልዙባ የተናገሩ ሲሆን በሁቲዎችና በመንግስት ቁጥጥር ስር ባሉ አካባቢዎች የተኩስ ልውውጥ ቢኖርም እስካሁን ግን ምንም አይነት መጠነ ሰፊ ጥቃት አልተከፈተም ብለዋል። በዚህ ወር መጀመሪያ ላይ በሁደይዳ አካባቢ በሁቲዎችና በመንግስት ኃይሎች መካከል በተከሰተው ግጭት ከሁለቱም ወገን ወደ 20 የሚጠጉ ታጣቂዎች መገደላቸው የሚዘነጋ አይደለም። በፈረንጆቹ 2014 ሁቲዎች የየመንን መዲና ሰናን ከተቆጣጠሩና የወቅቱ ፕሬዝዳንት አብዱ ራቡ መንሱር ሃዲ ወደ ሪያድ ከተሰደዱ በኋላ ብሎም በየመን ጦርነት ከተቀሰቀሰ ወዲህ በሺዎች የሚቆጠሩ ሰዎች ህይወታቸውን አጥተዋል። ሳውዲ አረቢያ የአረብ ሀገራትን ጥረት በመምራት ሁቲዎችን ከስልጣን ለማስወገድ በፈረንጆቹ እስከ 2022 የተኩስ ማቆም ስምምነት ድረስ ወታደራዊ ዘመቻም ስታካሄድ ቆይታለች። ፈረንጆቹ 2026 የሁቲ ቡድን አሁንም በዋና ከተማዋና በሌሎች የየመን ክፍሎች ስልጣኑን እንደያዘም ቀጥሏል። ይህ በእንዲህ እንዳለ ሪያድ በየመን የሚገኘውን የደቡብ ገንጣይ ቡድን ትደግፋለች ስትል የምትከሰውን የተባበሩት አረብ ኤምሬቶችን ጨምሮ በሳውዲ አረቢያና በኤምሬቶች መካከል ያለው ውጥረት በመሬት ላይ ባለው ሁኔታም ተጽዕኖ አሳድሯል። የየመን ንጹሃን የዚህ ግጭት ዋነኛ ገፈት ቀማሽ ሲሆኑ ፈረንጆቹ 2015 እስከ 22 መጀመሪያ ድረስ ቢያንስ 377,000 ሰዎች ህይወታቸውን አጥተዋል። አብዛኞቹም ከጦርነቱ የጎንዮሽ ጉዳት ማለትም ከረሃብና ከበሽታ ጋር በተያያዘ ነውም ተብሏል። ባለፈው ሳምንት በቴሄራን ይደገፋሉ የሚባሉት የየመን የሁቲ ኃይሎች በቀይ ባህር ዳርቻ ላይ በሚገኙ ሁለት እጅግ ስትራቴጂካዊ የሆኑ የሳውዲ አረቢያ የነዳጅ ተቋማት ላይ የሚሳኤልና የድሮን ጥቃት መሰንዘራቸው በቀጠናው ሌላ ስጋት መፍጠሩን በርካታ መገናኛ ብዙሃን መዘገባቸው ይታወሳል። ይህም በአሜሪካና እስራኤል በኢራን ላይ የተከፈተውን ጦርነት ተከትሎ እንደገና ያገረሸውን ውጊያ ወደ ከፍተኛ ቀውስ አሸጋግሮታል። ሌላው የኢራን አውሮፕላን እንዲያርፍ ለማድረግ በሰና አውሮፕላን ማረፊያ ላይ ከተፈጸመው ጥቃት በኋላ ሁቲዎች ወደ ሳውዲ አረቢያ ባላስቲክ ሚሳኤሎችን መተኮሳቸው በሪያድና ሰና መካከል ያለውን መካረር ከፍ አድርጎታል። ሁቲዎች በሳውዲ አረቢያ የባህር ላይ ማዕቀብ ማወጃቸውን ተከትሎ ሳውዲ አረቢያ በሁቲዎች ቁጥጥር ስር በምትገኘው የሁዴይዳ ከተማ ላይ የአየር ድብደባ መፈጸሟም ነገሩን እንዳይረግብ አድርጎታል። ለእነዚህ የአየር ድብደባዎች ምላሽ ለመስጠት የሁቲ ኃይሎች በጂዛንና ያምቡ የወደብ ከተሞች በሚገኙ የሳውዲ አራምኮ የመንግስት የነዳጅ ኩባንያ ተቋማት ላይ ጥቃት መሰንዘራቸውን የሁቲ ወታደራዊ ቃል አቀባይ ያህያ ሳሪ መናገራቸውም የሚዘነጋ አይደለም። አልጀዚራ እንዳስነበበው ላለፉት 4 ዓመታት ሰፍኖ የቆየው አንጻራዊ ሰላም አብቅቶ ዳግም ወደ ሙሉ ውጊያ የመመለስ ስጋት እውን እየሆነ
በመጣበት ሁኔታ ባለፉት ጥቂት ቀናት በሁቲዎች ቁጥጥር ስር በሚገኙ የየመን ግዛቶች ከፍተኛ የወታደራዊ ኃይል ክምችትና ቅስቀሳ እየተካሄደ መሆኑን ነው። ሁቲዎች በቀይ ባህር ላይ በሚንቀሳቀሱ ሁለት የሳውዲ መርከቦች ላይ የፈጸሙትን የሚሳኤልና ድሮን ጥቃት ኃላፊነት መውሰዳቸው ሪያድን ማስቆጣቱም ይታወሳል። ሁቲዎች እንዳሉት መርከቦቹ ጥቃት የተፈጸመባቸው በሳውዲ አረቢያ የባህር ወደቦች ላይ የተጣለውን ማዕቀብ ጥሷል በሚል ምክንያት ቢሆንም ከሪያድ ባለስልጣናት የሚወጡ መግለጫዎች ግን ሆን ተብሎ ኢኮኖሚያዊ ምዝበራ ለመፍጠር ነው ሲሉ ጥቃቱን በቀላሉ እንደማያልፉት መናገራቸው ሁቲም ሳውዲ ላይ የሚያደርገውን ጥቃት እንደሚያሰፋ መግለጹ በባበል መንደብና በቀይ ባህር ብሎም በኤደን የውሃ ሰርጥ በኩል ውጥረት በመፍጠር በሆርሙዝ ትከሻው የደከመውን የዓለም ኢኮኖሚ ሌላ ስጋት ላይ እንዳይጥለው አስቀድሞ መላ መፈለግ የግድ መሆኑን የፖለቲካ ተንታኞች ይናገራሉ። This route actually goes over Bab el Mandeb, which is called the Gate of Tears.